በክነታችን ማናፈር ሰዎች ማያፍሩብን አሁን እኮ ያፈሩብን በደንብ ራሳችንን እንመርምረው ብዙ ልጆቻችን ያፈሩብን ብዙ ልጆቻችን እየተሸማቀቁ ነው አንዳንድ ጊዜ ስልጣን ጥሩ ነው ያለ ቦታው ሲሆን ነው እንጂ የሚከብደው በቦታው ላይ እንዴት ይጠቅማል መሰላችሁ በእሳት መሃል ነው ያለነው ግን ደስተኞች ነን ሰይፍህን መዘዝ ታደርግና ትሰራለህ ወይስ ቆርጬ ልጣልህ ትለዋለህ አረ ዛሬ ነው የሚጀምረው ይላል ይሄ ለቤተ ክርስቲያኗ ለታላቅ አባቶች የማይመጥን እኔ መጥቼ እናንተን ማልባረክበትና መመሪያ የማልሰጥበት ስለሆነ ከቤተ ክርስቲያኗ እንድትጠጉ አንድ ጊዜ ግር ብሎ ይመጣና ካህን ተብሎ ይሄዳል ገዝቻ ያለው ብትል ምን ግዝት ነው ይላል የተገዘቱ ሰዎች አሉ እንደውም ቤተ ክርስቲያን ገብተው በራሳቸው መሪ ሰሪ ሆነው እንደተቀመጡ እንሰማለን ችግርን እያወሩ በችግር መኖር ውድቀት ነው አድራሻም የለውም ሰሜን ጎጃም ሀገረ ስብከት አመት የሚያሰራ ኃይል ነው እንደ ጨረቃ ሙቀት የሚሰማል ዝም ብሎ በወል እየመጣ እየተቀበለ የቤተ ክርስቲያኒቷን ስርዓት ጨርሶ የማያውቅ የራሱን መንገድ ብቻ የሚሄድ ትውልድ እየተፈጠረ መሆኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ጎጃም ሀገረ ስብከት ሲባል አንድ አልሆነ ቦታ ላይ በማይሆን መልኩ እዚያ ተቀምጦ ማየት ያማል 5000 ካሬ ሜትር ተሰጥቶን አሁን ያለንበትን ቦታ ተረክበን ስራ ጀምረናል ሀገረ ስብከቱ ሲለይ ከመራብ ጎጃም 5 ሳንቲም ይዞ አልመጣም ብፁዕ አቡነ ዘካርያስ ጸሎት እየጸለዩ የተሰራውን ያዩ አይ እንደ ብፁዕ አቡነ አብርሃምን በህዱበት እግዚአብሔር ይጠብቅልን እሳቸው ባይሰሩት ኑሮ ዛሬ እንዲመገልገል የለም ነበር ይላሉ ከራስ ጋር አብሮ መኖር ያልተቻለ አዳዲስ ሰው ብንፈልግ ምን ይሳካል ማይጠቀስ ጥቅስ ይደግሳሉ ካለመዱት ምን ያለ የለመዱት እኮ ይላሉ ሰዎች ከሰይጣን ጋር ኑሮ የለመደ ሰው ከሰይጣን ውጭ ሌላ ይታየው ሀገረ ስብከት አቀፍ ጉባኤያት ተካሂደዋል በሚያምር ሁኔታ በአራቱም ወረዳ ቤተ ክህነት በተመረጡ አድባራት የኛ መሆኑን ማረጋገጫችን ክብረ በዓል ላይ ስለወጣ ብቻ አይደለም የኛ መሆኑን በየቤቱ ሄደን ማወቅ አለብን የኛ መሆኑን በቁጥራቸው ለክተን ሰፍረን ይሄን ያህል ህዝብ አለን ብለን በየቤቱ ማወቅ አለብን ያልሰሩት ደብር እንደሚያሸማቀቅ ይታወቃልና ያልተመደቡበት ደብር አንገት ያስደፋልና ማስቀደስም ለማስወደስም እንግዳ መሆኑ ሁሉ ጊዜ እኮ ተገቢ አይደለም ትልቁ የቤተ ክርስቲያን ችግር አገልጋዮቿ የሐሳብ ድሆች ስለምንሆን ስልጣናዎችም ወደ 5 የሚደርሱ ወረዳዎች ላይ ስልጣናዎች ተሰጥተዋል ይቀጥላልም መምህራን ከገጠር ወደ ከተማ የሚፈልሱት ዝም ብለው አይደለም የዕለት እንጀራ ፍለጋ ነው ሌሎቻችን ግን ይመርመር ቢባል እንደ ሂሳቡ ውጤቱ ምን ይመስል ይሆን አባቶች መንደር ውስጥ ተከራይተው ሌላው ይቅር እንደው የሚያመር ቤት ምናምን አንጠብቅ ቢያንስ እንኳን እንዲት ክፍል ይቺ ሊቀ ጳጳሱ ሲመጡ የሚያርፉባት መስዋዕት እኛነታችንን አይሰውር ያለኝን ማንነት ያሳየኛል ለምን አሳየኝ ደግሞ አልጣለው ከየት አምጥቶ ሌላ መልክ ያሳየኛል የኔኑ መልክ ነው ማሳየት ያለበት አይደለ ለጥቋረም ለቅላም ምንም ልሆን ምን ይሆንኩትን ነው የሚያሳይ ስለዚህ ሰው ከመስተዋት ጋር ይጣላል እንዴት ነው ያንድ ላም ወተት ያንድ በሬ እሸት ይባል የለ አንድ በሬ አንድ ላም ገዝቶ ይችን እያለው ይጠጡ ብፁዕ አቡነ አብርሃምን ሁሉ ጊዜ እግዚአብሔር ዝም ብሎ ለሥራ የፈጠራቸው ብዬ ነው ብዙ ጊዜ ምናገረው ዝም ብሎ በዘመዳ ዘመድ ይቀበል አይደለም ምንለው ካቦሞ በስምከ ወበኃይልከ ካቦሞ አባ ብፁዕ ካቦሞ ወበኃይልከ ካቦ ከመ ይኩን አሐደ ከማነ ከመ ይኩን አሐደ ከማነ ከመ ይኩን ባርከኒ አባ መፍቀሬ ሊቃውንት አብርሃም እስማንተ ሰባጌ ወንጌል አዲስ ሰባጌ ወንጌል አዲስ እስማንተ ሰባጌ ወንጌል
አዲስ ሰባኪ ወንጌል አዲስ ባርከኒ አባ መፍቀሬ ሕፃናት አብርሃም ባርከኒ አባ መፍቀሬ ሕፃናት አብርሃም እስመ አንተ ሰባኪ ወንጌል አዲስ ሰባኪ ወንጌል አዲስ እስመ አንተ ሰባኪ ወንጌል አዲስ ሰባኪ ወንጌል አዲስ ባርከኒ አባ መፍቀሬ ሊቃውንት አብርሃም እስመ አንተ ሰባኪ ወንጌል አዲስ ሰባኪ ወንጌል አዲስ እስመ አንተ ሰባኪ ወንጌል አዲስ ሰባኪ ወንጌል አዲስ ይሄ ደግሞ የሰሜን ጎጃም ሀገረ ስብከት ክቡር ዋና ስራ አስኪያጅ ጊዜያዊ አስተዳደር ቢሮ ነው። በቋሚነት የሚሰሩ ዲዛይን የተደረጉ ህንፃዎች አሉ። ከዚያ በፊት መነሻ ጊዜያዊ የተገነባ ነው። አሁን ወንበሮች እና አንዳንድ ነገሮች እየገቡ ነው ያሉት። ሩቅ ባልሆነ ጊዜ ውስጥ ስራ ይጀመርበታል ማለት ነው። ሩቅ ባልሆነ ጊዜ ማለት አንድ ወር ባላለፈ ጊዜ ስራ ይጀመርበታል። እንግዲህ ይሄ በሁለት ስራ ነው የሚሰራ። ለጊዜው ቢሮም ይሆናል፣ የጸሎትም ስፍራ ሆኖ የሚያገለግል ነው። እነዚህ ጸሎት ክፍሎች አሉ። ክቡር ዋና ስራ አስኪያጁ የጸሎት ጊዜያቸውን እዚህ ሲያሳልፉ መንበረ ጵጵስናም ስለሆነ ሌሎችም እንግዶች ሲመጡ በጊዜያዊ ገስት ሃውስነትም ያገለግላል። በጊዜያዊ እንግዳ ማረፊያነት ጭምር ማለት ነው። ሰባኪ ወንጌል አዲስ ሰባኪ ወንጌል አዲስ እስመ አንተ ሰባኪ ወንጌል አዲስ ባርከነ 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 አብርሃም አቡነ አብርሃም አቡነ አብርሃም አቡነ ባርከነ አብርሃም አቡነ አብርሃም አቡነ አብርሃም አቡነ ባርከነ 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 አብርሃም አቡነ አብርሃም አቡነ አብርሃም አቡነ ባርከነ አባ ብፁዕ ቀቦሙ በጃች አባ ብፁዕ ቀቦሙ በስምከ ወበኃይልከ ቀቦሙ አባ ብፁዕ ቀቦሙ አባ ብፁዕ ቀቦሙ በስምከ ወበኃይልከ ቀቦሙ። ይሄ የሚታየው የብፁዕ ሊቀ ጳጳሱ ጊዜያዊ ማረፊያ ነው፣ ወይም ለጸሎት የሚተጉበት ስፍራ ነው። እንደ አስፈላጊነቱም ጊዜያዊ ጽሕፈት ቤት ሆኖ የሚያገለግል ነው። ሌሎቹ ደግሞ ለክቡር ዋና ስራ አስኪያጁ ለየክፍል ኃላፊዎች የተዘጋጁ ቢሮዎች አሉ። እነሱን በያሉበት እናያለን። እንግዲህ ይሄ የመጀመሪያው ነው። ታላላቁ ግንባታዎች ከG+1 እስከ G+7 ድረስ ዲዛይን የተደረጉ ህንፃዎች አሉ። የልማት ህንፃዎች አሉ፣ ሁለገብ ህንፃዎች አሉ። እንዲሁም ደግሞ የአስተዳደር ህንፃዎች አሉ፣ የመንበረ ጵጵስና፣ እንዲሁም በአዲስ የሚገነባ ቤተክርስቲያን። እነዚህ ነገሮች ሁሉ አሉ። ለጊዜው በዋናነት የሚኖሩ ባህር ዳር ሀገረ ስብከት መንበረ ጵጵስና ነው። ይሄ ግን አሁን ሰሜን ጎጃም ሀገረ ስብከት ራሱን የቻለ ነው። በግንባታዎችም በሁሉም በሰው ኃይል አስተዳደሩም በፋይናንስ አስተዳደሩም አሁን ይሄ አንዱ የመንበረ ጵጵስና ጊዜያዊ በሚባል የተገነባው። እነዚህ እንግዲህ
አገልግሎት ሲመጡ ለአልባሳት እና ለተለያዩ አገልግሎት የሚጠቀሙባቸው ክፍሎች ናቸው። ከማይኩን አሐደ ብለከዋነ ከማይኩን አሐደ ብለከዋነ ከማይኩን አሐደ ብለከዋነ ከማይኩን አሐደ ብለከዋነ ከማይኩን ባርከኒ አባ መፍቀሬ ሊቃውንት አብርሃም እስማንተ ሰባጌ ወንጌል አዲስ ሰባጌ ወንጌል አዲስ እስማንተ ሰባጌ ወንጌል አዲስ ከማይኩን አሐደ ብለከዋነ አባ ብፁዕ ቃቦሙ በስምከ ወበኃይልከ የተዘጋጁትን እንዲናገሩ የፈለጉትን ሁሉ እንዲናገሩልን ትሕትና ጠይቃለሁ። አቡነ አብርሃም የሰሜን ጎጃም እና የባህር ዳር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር አባታችን መላከ ጽዮን አባ ወልደ ትንሳኤ የታላቁ ገዳም የእንጦንስ ዋና አስተዳዳሪና የብፁዕ አባታችን አቡነ ቀሲስ፣ የተወደዳችሁና የተከበራችሁ የሀገረ ስብከቱ የመምሪያ ክፍል ኃላፊዎች፣ እንዲሁም መጋቤ ብሉይ አብርሃም የርዕሰ አድባራት ወገዳማት ዋና አስተዳዳሪ ሕይወታችን ጠብቆ ለዚህ ቀን አድርሶ ብፁዕ አባታችን በመካከል እንዲባርኩልን ባደረገ በእግዚአብሔር ፍጹም ሰላምታ እንደምን አደራችሁ? እንደምን ሰነበታችሁ? ብፁዕ አባታችን እንኳን ለ2018 የትንሣኤ በዓል በሰላም አደረሰዎት አደረሰን። እንኳን አደረሰዎት፣ እንኳን አደረሰዎት። እንኳን ወደ ሀገረ ስብከቶት በሰላም መጡልን ብፁዕ አባታችን። እዚህ በመቀጠል ያው ብፁዕ አባታችን ይህን ሀገረ ስብከት አባቶች ሊቃነ ጳጳሳት ተብለው የሚጠሩበት የራሳቸው የሆነ ሀገረ ስብከት ይኖራቸዋል። ብፁዕ አባታችን ግን እዚህ ቦታ ላይ የሀገረ ስብከቱ ዋና ስራ አስኪያጅ ሹመው ንጹህነቱም ሊቀ ጳጳስ ሆነው ሲቀመጡ በባዶና ምንም በሌለበት ምንም ባልተሰራበትና ነፃ በሆነ ቦታ ነበርና እንደዚህ የበቃው። ከዚህ ቀን ጀምረው ብፁዕ ሆይ 2016 ቅዱስ ሲኖዶስ በብፁዕ አቡነ ዘካርያስ ታላቁ አባታችን አሳሳቢነት በብፁዕነቶ አቅራቢነትና አስፈጻሚነት በ2016 ዓመተ ምህረት ይህ ሀገረ ስብከት ራሱን ችሎ ሰሜን ጎጃም የሚልን ስም ወጥቶለት በርዕሰ ከተማዋ በባህር ዳር እንዲመሰረት ተደረገ መሆኑ ይታወቃል። ከዚህ ቀን ጀምረን እንኖር የነበረው ኖክሌ የግለሰብ ቤት ተከራይተን ለቤተ ክርስቲያኗ መንፈሳዊ ስራ በማይጠቅምና ትልልቅ አባቶችም ገብተው በማይስተናገዱበት መልኩ ስናስቀጥል ከሆነ በኋላ ብፁዕነቶ ምንም በርካታ ስራ ቢኖርበትም ያንን ስራ ደከመኝ ሰለቸኝ ሳይሉ መጣውኛን በመጎብኘት የት ነው ያላችሁ ብሎ በመጠየቅ ዛን ቀን ጀምሮ ይሄ ለቤተ ክርስቲያኗ ለታላቅ አባቶች የማይመጥን እኔም መጥቼ እናንተን ማልባረክበትና መመሪያ የማልሰጥበት ስለሆነ ከቤተ ክርስቲያኗ እንድትጠጉ ለአባቶች መልእክት አስተላልፋለሁ ባሉት መሰረት ፈለገ ፀሐይ ቅዱስ ሚካኤልን ወዲያውኑ የሀገረ ስብከቱን ቦታ ዛሬ ቀደም ኮርስ ይወሰድበት የነበርን ዛሬ መነኮሳቱ ሲገለገሉበት የነበርን በማብቃቃት ሰጠውን እስካሁን ድረስ እየተገለገልን እንገኛለን። ብፁዕነቶን በዚህ አጋጣሚ ሰራተኛውም ሆነ በዚህ ስር ያለው ሁሉ እንዲያከብርልኝና እንደው ምስጋናው እንዲሸርልኝ እጠይቃለሁ። እዝም ይሄን ያዩት ብፁዕ አባታችን ባላሰለሰ ጥረት መንግስት ጋራ ተግባብቶ ጥያቄ በማቅረብ እግዚአብሔር የተመሰገነ ይሁን 5000 ካሬ ሜትር ተሰጥቶን አሁን ያለንበትን ቦታ ተረክበን ስራ ጀምረናል። በዚህም ስራ ላይ ምንም ወቅቱ ፈታኝ ወቅት ቢኖር በአካባቢያችን ሰላም ባይኖር በቦታው ላይ ሁሉ ሲሄዱ የኔ ስራ ባልደረቦች ከኔ ጀምሮ እየተመጣላችሁ የሚል አካል ባለበትና ሁሉም በየራሱ አዛዥ የሆነበት ዘመን ተሯሩጠን ብፁዕ አባታችን አብያተ ክርስቲያናትን ጠይቀን ብዙ ሊቃውንትም ከጎናችን ሆነው የሚያዩዋቸውና ብፁዕነቱ ስሯቸው ያሏቸውን 8 ኤል ሼፖች ሰርተን እየተገለገልን እንገኛለን። በዚህም ብፁዕ አባታችን ማንም አይደለም በዚህ ስራ ላይ ሊመሰገን የሚገባው የመጀመሪያውን ድርሻ እግዚአብሔር ቢወስድም
በሁለተኛው ብፁዕ አባታችን ነው። እግዚአብሔር ይጠብቅልን። ለዚህ ደርሰናል። ሌላው ይህ ሀገረ ስብከት የራሱ የሆነ ምስጢራት ማስፈጸሚያ ታቦታት የሚባረኩበት ስልጣነ ክህነት የሚሰጥበት ልዩ ልዩ ስራዎች የሚሰሩበት ቤተክርስቲያን ባለመኖሩ ብዙውን ጊዜ ብፁዕነቶ በባህር ዳር ሀገረ ስብከት ሸፍነውን እየኖሩ መሆኑ ይታወቃል። ይሁን እንጂ መጨረሻ ላይ እኛም በአንዱን ቤተክርስቲያን አንድ ብትሆን ብፁዕነቶም የኛ ሁላችን አባት ቢሆኑም ያልሰሩት ደብር እንደሚያሸማቀቅ ይታወቃልና ያልተመደቡበት ደብር አንገት ያስደፋልና በዚህ ላይ ሁልጊዜ ሁላችንም ስንል ብፁዕነቶ በክልካም አቅጣጫ ሰጠው ቦታቸው ላይ የቃል ኪዳኑ ታቦት የሚባረክበት ምስጢራት የሚፈጸሙበት አጠቃላይ ልዩ ልዩ ስራው የሚሰሩበት ቤተክርስቲያን እንድናቋቁም ፈቅደው ስቦታ ላይ መቃረቢያው ተሰርቶ የቃል ኪዳኑ ታቦት ተፈቅዶ ርዕሰ አድባራት ወገዳማት የሚል ስያሜ ተሰጥቶት በአሁኑ ሰዓት በአገልግሎት ላይ ይገኛል። አባታችን እንኳን ደስ አለዎት፣ እንኳን ደስ አለዎት። እዚህ በመቀጠል የለሉን የነበር ብፁዕነቶን ለማየት የሚያሳፍሩ ስለሆኑ በአካባቢው ብፁዕነቶን የማይመጥኑ እንኳን ብፁዕነቶን ያለውን ሰራተኛ ሀገረ ስብከት የማይመጥን በመሆኑ ምን መስራት አለብን ብፁዕ አባታችን ብለን ወደ ብፁዕነቶ ጥያቄ ስናቀርብ እናንተ እግዚአብሔርን አምናችሁ ጀምሩ፣ እዛ በኋላ ግን እግዚአብሔር ይፈጽመዋል ብለው በእምነት እኒህን ሁለት ገስት ሃውሶች እንድንሰራ ብፁዕነቶ በሰጡን አቅጣጫ መሰረት ጀመር ነው። አጎናችን ሆነው እያተጉን እነሆ በዛሬው ዕለት ብፁዕነቶም ተገኝተው ሁለት ነገር ነው እያከበርን ያለን ነው። በነገራችን ላይ በዓለ ትንሣኤ ብቻ አይደለም ምርቃቱንም ጭምር ነው በዛው እያስገርን ያለን አባታችን እዚህ በመቀጠል ብፁዕ አባታችን እኛንም ቀጣይ የሥራ አቅጣጫ እንዲሰጡን በአክብሮት ከታላቅ ትሕትና ጋር ጠይቃለሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ገነት እንደ ሃይማኖት የሰሜን ጎጃም ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን የሀገረ ስብከቱ የመምሪያው ኃላፊዎች፣ ክቡር መጋቤ ብሉይ አብርሃም የዚህ ደብር አስተዳዳሪ፣ የተከበራችሁ እህቶችና ወንድሞቼ በዚህ ጉባኤ የተገኛችሁ ሁላችሁም ከሁሉ አስቀድሞ እንደምን አደራችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ያልተገናኘን እንኳን ለብርሃነ ትንሣኤው አደረሳችሁ። 50ውን ቀን በዓለ ትንሣኤውን በምናከብርበት እግዚአብሔርን እናመሰግነዋለን። በዚሁም ዕለት ደግሞ ስላገናኘን ክብርና ምስጋና ለእርሱ ይሁን። ወደ ሌላው ትምህርት መግባቴን ትቼ ወደ ተሰበሰብንበት አንደኛ እንኳን አደረሰህ የሚለው ነው። እንኳን አደረሳችሁ ላለው እንደ ዛሬው ሁሉ ለሚመጣውም ዓመት እግዚአብሔር በቸርነቱ ጠብቆ ሁላችንን የሚያድርሰን ያድርሳችሁ። ሁለተኛ ደግሞ የምዕራፍ ለጊዜው አባቶች የሚያርፉበት በኋላ ደግሞ የእንግዳ ማረፊያ ሆኖ የሚቀጥል ምክንያቱም በኋላ ላይ ሌሎች የሚገነቡ ህንፃዎች ይኖሩናል ለመንበረ ጵጵስና የእንግዳ ማረፊያ ነው የሚሆነው። እስከዚያ ድረስ ደግሞ አባቶች ቢመጡ የሚያርፉባቸው ሁለት እጅግ የሚያምሩ ቪላ ቤቶች ተሰርተዋል። ይህንን ስለሰራችሁ ከዚህ ቀደም አመስግኛለሁ። ዛሬም በቤተ ክርስቲያኒቷ ስም አመሰግናለሁ። እግዚአብሔር ይባርክልን። እንደዚህ ተጠናቆም ለመመረቅ እንኳን አበቃን። እግዚአብሔር የተመሰገነ ይሁን። በስመ እግዚአብሔርም የተባረከ ይሁን። የእኛም ልምድ እንደዚሁ በመስቀል መባረክ እንጂ አሁን የመጣ የሪባን ቆረጣ ነበረ። ያንን በማስቀረታችሁም ደስ ይላል። ከምን እንደመጣ ከማን እንደተወረሰ ምን ያላውቀውም ያለ አይደለም። አንዳንድ ጊዜ የኛ ያልሆኑ ነገሮች ሰርጸው ገብተዋል። የኛ የሆነ በስመ እግዚአብሔር ባርኮ ስላደረገልን ስለ ውለታው እግዚአብሔርን አመስግኖ ቤት ይባርክ፣ ምዕራፈ ቅዱሳን ያድርግልን። መልካም ስራ የምንሰራበት እግዚአብሔር የሚመሰገንበት የተቸገሩ የሚረዱበት ያጡ የሚጠጉበት
ቤት ያድርግልን ነው። ቤተ እግዚአብሔር ያድርግልን ብለን ነው የምንመርቀው እንደ አባቶቻችን። በዚሁ መሰረትም እነሆ እግዚአብሔር እንግዲህ የተባረከ ቤት ያድርግልን፣ የጤና የህይወት ቤት ያድርግልን። ከዚህ ውጭ ሀገረ ስብከቱ ክቡር ዋና ስራ አስኪያጁና እያንዳንዳችሁ በየስማችሁና በየማዕረጋችሁ በቤተ ክርስቲያኒቱ ስም ወይም ደግሞ እንዲሁ በሰሜን ጎጃም ሀገረ ስብከት ስም ላመሰግናችሁ እገደዳለሁ። ሲሰራ ሰው መመስገን አለበት። ይህ እምነቴ ነው። ሁልጊዜም ሲሰራ መመስገን አለበት። ሲሳሳት መገሰጽ አለበት፣ መማር አለበት፣ መወቀስ አለበት። እና በአጭር ጊዜ ውስጥ ትልቅ ስራ ሰርታችኋል። በአጭር ጊዜ ውስጥ አይደለም፣ ይሄን ለመወዳደስ አይደለም። እናንተ እኔን እንዳወዳሳችሁኝ እና እኔም ደግሞ እናንተም እንዲሁ ላወድሳችሁ አይደለም። እውነታው ላይ ነው ያለን። አንድ ሰው ያው ስራው በመሪው መጠራቱ የተለመደ ስለሆነ ችግር የለም። በመሪ ነው የሚጠራው ሁልጊዜ ስራ። ግን ስራውን የሰራው እዚህ ውስጥ ያለው ነው በሙሉ እዚህ ውስጥ ያለው የየራሱን አስተዋጽኦ አድርጓል። አንድ ፈቃደኛ ሆኖ ለስራ መነሳት የመጀመሪያው ይሄ ነው። ስም ይዞ አለመቀመጥ፣ ስምን ከክብር ጋር ማወራረስ፣ ስምን ከስራ ጋር ማዋሃድ። ስለዚህ የተሰጠውን ኃላፊነት መወጣት፣ ይሄ እኔን ነው የሚመለከት ብሎ ችግርን እያዋሩ በችግር መኖር ውድቀት ነው። ችግር ሌላ ነው። ችግር አለ እስካልነ ድረስ ደግሞ ችግር ማውራት ሳይሆን ለችግሩ መፍትሄ መፈለግ ነው። እንደተባለው በመጀመሪያ ምንም ማረፊያ የለንም፣ አድራሻም የለውም። ሰሜን ጎጃም ሀገረ ስብከት ተብሎ ተፈቀደ እንጂ በዚህ አድራሻ፣ በዚህ ቤት ቁጥር፣ በዚህ ቦታ የሚባል ነገር የለውም። ይሄ ነው እንግዲህ የሚያስደንቀው። ዝም ብሎ ብቻ ሰሜን ጎጃም ሀገረ ስብከት ተብሎ ተፈቀደ ነው የተባለ እስከ ቅዱስ ሲኖዶስ ድረስ። የት ነው ማረፊያው? የት ነው መቀመጫው? ቦታ አለው ወይ? ቢያንስ እንኳን ለጊዜው ተከራይቷል ወይስ የራሱን ጎጆ ቀልሷል የሚልም የለም። ብቻ ሀገረ ስብከት ዞን ወደዚህ መጣ። መንግስታዊ መዋቅር ተከትለን ነው የምንሄደውና በዚያ መሰረት ሀገረ ስብከት ተባለ። ከዚያ በኋላ እንደተባለው እንግዲህ ቤት ኪራይ ፍለጋ ነው የተከራየንበት። ቦታ ደግሞ የኢትዮጵያን ቤተክርስቲያን ጨርሶ አይመጥንም። እኛን አይደለም፣ እኛማ ምንድነንና ምን ቁጥር አለንና የማይመጥነው ቤተክርስቲያኒቱን ነው። ቤተክርስቲያኒቱን ታላቋን ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገርን ሀገር ያሰኘች ለሁለመናው ምንጭ የሆነች ያለሷ ኢትዮጵያን ማሰብ የማይቻል ያለሷ የኢትዮጵያ ቤተክርስቲያንን ጎን ላይ ያስቀምጠን ኢትዮጵያ ብንል ምንም የምናመጣው ታሪክ አይኖረንም። ምክንያቱም ይሄ ወደድንም ጠላንም እውነት ስለሆነ ይምረርም ይጣፍጥም ማንኛውም ሰው ሊውጠው የሚገባ ስለሆነ የትናንትና ታሪክና እውነታ ስለሆነ ያንን ይዞ አሜን ብሎ መቀበል ግድ ነው። የኢትዮጵያ ቤተክርስቲያን በየትኛውም ዘርፍ ኢትዮጵያ ያሰኘች የዛሬ ትምህርት ቤቶች በሙሉ ስም አጠራር ሳይኖራቸው ትምህርት ቤት ሆና ፊደልን ከሰው ልጆች ጋር ያገናኘች መጽሐፍን ያውን በቁም ጽሑፍ እጅግ በሚያምር ዛሬ ዘመን ያመጣቸው መሳሪያዎች እንደዚህ አሳምረው ከመጻፋቸው በፊት የኢትዮጵያ ቤተክርስቲያን ሊቃውንት በዚህ አይነት አጉልተው አርቅቀው በተፈለገው መልኩ ፊደልን በደንብ ቀርጸው ያስተማሩ አባቶቻችን ናቸው። ስለዚህ ለኢትዮጵያ ማናት ከተባለ የኢትዮጵያ ቤተክርስቲያን። በጤናውም ዘርፍ ከሄድን እንደዚያው፣ በምርምሩም ዘርፍ ከሄድን እንደዚያው፣ በሀገር ድንበር የማስከበር የመጠበቅ በነፃነት ጉዳይም ከሄድን እንደዚሁ የኢትዮጵያ ቤተክርስቲያን ያልሰራችው ያላደረገችው ለኢትዮጵያ የለም። ልጆቿን በማነቃቃት በጸሎቷ በትምህርቷ ነፃነታቸውን ጠብቀው እንዲኖሩ ሀገራቸው ዳር ድንበሩን እንዲያስከብሩ ያደረገች ታላቅ ቤተክርስቲያን ናት። ስለዚህ የኢትዮጵያ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ጎጃም ሀገረ ስብከት ሲባል አንድ አልሆነ ቦታ ላይ በማይሆን መልኩ እዚያ ተቀምጦ ማየት ያማል። እውነታው ያ ነው። ስለዚህ ያ ስላመማችሁ ነው
ሁላችንንም አመመን። ለጊዜው ከዚያ ዘወር ማለት ስለነበረብን አዎ ቤተክርስቲያን አንዲት ናት። ለአስተዳደር እንዲመች ነው የገሌ ወገሌ የምንል እንጂ አንዲት ቤተክርስቲያን ናት። በገጠርም ይሁን በከተማም ትሁን ከምን ትሰራ ቤተክርስቲያኒቷ ከሳርም ትሰራ ከአገዳም ትሰራ ከከበረ ድንጋይም ትሰራ በእንቁ በወርቅ በመሳሰሉት ብትሰራም አንዲት ናት ቅድስት ቤተክርስቲያን። ስለዚህ አንዲት ቤተክርስቲያን እስከሆነች ድረስ በታላቁ ገዳማችን ውስጥ ጽሕፈት ቤቱ እዚያው እንዲሆን ቢያንስ ባለጉዳዮች ሁሉ ከቤተክርስቲያን ነው የሚመጡት። የቤተክርስቲያን ሰዎች ናቸው። የቤተክርስቲያን ሊቃውንት ናቸው። ቤተክርስቲያን ገብተው በሐኪ ብለው ቤተክርስቲያንን እጅ ነስተው ጉዳያቸውን አስፈጽመው መሄድ አለባቸው እንጂ ከተማ ውስጥ ገብተው ከሌሎች ቤተ እምነቶች ጋራ እየተጋፉ ጎንና ጎን እየተያዩ እየተጎሸማመጡ የማይመጥን ቦታ ላይ አላስፈላጊ ጉርብትና ተፈጥሮ እንድትኖር ስለማያስፈልግ ስለማይመጥናት ነው። በማህበራዊ ኑሮ ከየትኛውም እምነት ጋር አብረን እንኖራለን፣ በደስታውም በሐዘኑ። ግን በስራ መልኩ የእያንዳንዳችን የስራ ቦታ የእያንዳንዳችን የአምልኮት ቦታ ሊኖረን ይገባል እንጂ መገፋፋት ስለማይገባን እነሆ እዚያ እንዲቆይ ነው የተደረገ። ከዚያም ደግሞ በትጋትና በንቃት የመጀመሪያው ይህንን ቦታ ማግኘት ነው። ይህ ትልቅ ስራ ነው። አንደኛ ከላይ እንደተባለው እግዚአብሔር ነው የሚመሰገን። ሁለተኛ ደግሞ በዚህ መስክ የሮጣችሁ በዚህ መልክ ይህንን ቦታ ለማግኘት ሌትም ቀንም የደከማችሁ ደግሞ አጋላችሁ ግንባር ቀደም ፊት ለፊት በመቅረብ በጸሎታችሁ በመደገፍ በማስተባበር የዚህ ተሳታፊዎች ሆናችሁ ብዙ ስራ ሰርታችኋል። በዚህ ሁሉ ልትመሰገኑ ይገባል። ቦታ መቀበል ደግሞ ሌላ ነው። እንግዲህ ቦታ እንቀበል ተቀበልን እንበል እንጂ ከዚያ በኋላ ደግሞ ሳንቲሙ የለም። ምክንያቱም ሀገረ ስብከቱ ሲለይ ከምዕራብ ጎጃም 5 ሳንቲም ይዞ አልመጣም። ተከፋፍሎ የመጣው ነገር የለም። አብሮ ነው የኖረ። ተለይተሃል ራስን ችለሃል ሲባል ባዶ ነው የመጣ። አንዲት ወንበር መቀመጫ አንጠልጥሎ አልመጣም። አንዲት ከቆሳቁስ ነገሮች አንዷን ትንሿን ይችን ለጊዜው ትሁን የተባለ ነገር የለውም። ስለዚህ በራሱ ሮጦ ደክሞ ኃይለ እግዚአብሔርን ኃይል አድርጎ ፈቃደ እግዚአብሔርን ይሆንልኛል ይደረግልኛል በፈቃደ እግዚአብሔር መመራት አለብኝ ብሎ በመነሳቱ በአጭር ጊዜ ውስጥ ይኸው ከዚህ ቀደም አባቶች ባሉበት ተነጋግረናል። የራሱ ጽሕፈት ቤት አግኝቷል። የራሱ ማረፊያ ደግሞ እንደዚህ አግኝቷል። ዘመናት ያስቆጠሩ ብዙ ሀገረ ስብከት አሉ። እኔ ማልረሳው ለሀገረ ስብከት ሄድኩኝ። እንግዲህ አንጋፋ ከሚባሉት ሀገረ ስብከት አንዱ ነው። ቆይቷል ማለት ነው። ሊቀ ጳጳስ ከተመደበበት ቆይቷል። ግን ማረፊያ የለውም እና ሲሄድ መቃብር ቤት ቢያንስ መቃብር ቤት ለረፍ የለም። መቃብር ቤት የለም። እንዴት ነበር አባቶች የሚኖሩት? ተከራይተን መንደር ውስጥ አባቶች መንደር ውስጥ ተከራይተው ከዛስ ሆቴል ላይ እንግዲህ ከተማውን አይታችሁ ምን አይነት ሆቴል አለ ብላችሁ ደግሞ ወሰዱት። አሁን እንኳን እየተሻለ ነው። ሳልወድ በግድ ሆቴል ተብሎ ሄድኩኝ። የት ሜዳ አላደር መቼም መቃብር ቤት የለም። እጅግ ነው የሚያሳዝናችሁ። በጣም ነው የሚከብደው። እንኳንስ እንደው ሊቃነ ጳጳሳቱ ካህናቱ አንድ ንዑሰ ክርስቲያን እንኳን እዚያ ይደር ቢባል ይከብዳል። ከሚታየውም ከሚሰማውም ከድምፁም ከምኑም ለምንድን ነው መንበረ ጵጵስና የሌለው? ይህን ያህል ዘመን ኑሮ የለም። ግን የሚገርመው ብዙ ክፍሎች ሰርተው አከራይተዋል። ብዙ መሬት አለው። ግን ብዙ ክፍሎች ተሰርተው ለሚማሩ ተማሪዎች ያከራያሉ። ከነዚያ ውስጥ አንዷን ክፍል እንኳን ለሊቀ ጳጳሱ ማረፊያ አላሉ። አንዷን ክፍል ሌላው ይቅር፣ እንደው የሚያምር ቤት ምናምን አንጠብቅ። ቢያንስ እንኳን አንዲት ክፍል ይቺ ሊቀ ጳጳሱ ሲመጡ የሚያርፉባት ሲኖሩ የሚኖሩባት ማለት ይቻል ነበር። ግን የለም። ያ ይሄዳል፣ የት እንደገባ ይታወቅ። የኛ አሰራር ነው። ታላቋን ቤተክርስቲያን ዝቅ ማድረግ በባንድ አማካኝነት በራሳችን አማካኝነት ከዛ በኋላ ነው። አንዳንድ ጊዜ ስልጣን ጥሩ ነው ያለ ቦታው ሲሆን ነው እንጂ የሚከብደው በቦታው ላይ እንዴት ይጠቅማል መሰላችሁ? እውነቴን ነው የምላችሁ።
በልመና የሚሆነውን ትለምኑታላችሁ መጀመሪያ እንደው ባክዎት እንደው ቢሰራ ምናምን። አይ የለም ችግሩ እኮ ብዙ ነው ብፁዕ አባታችን፣ እዚህ እኮ መስራት አይቻልም። ታዲያ ምንድን ነው የሚሻል? አይ እንደው እንግዲህ ቀስ ብሎ ነው እንጂ። እሺ ከዛ በኋላ ሰይፍህን መዘዝ ታደርግና ትሰራለህ ወይስ ቆርጬ ልጣልህ ትለዋለህ። አረ ዛሬ ነው የሚጀምረው ይልሃል። ከዛ ዛሬ ነው የሚጀምረው። እንግዲህ እስከዚህ ድረስ የወደቅንን እስከዚህ ድረስ ፈቅደን ወደን የመስራት እንኳን እድሉ የለንም አንዳንዶቻችን። እናንተን ያመሰግንኩኝ ወዳችሁ ፈቅዳችሁ ስለሰራችሁ ነው። እዚያ ግን በኃይል የመጀመሪያ ማስጀመሪያ እንዲያም ብለን ትንሽ የሆነ ገንዘብ ሰጠን። አሁን 9 ክፍል የተሰራውን ቤት አይታችሁት ከሆነ በጣም እኔ ነኝ ያለ ትልቅ መንበረ ጵጵስና ነው የተሰራ። 3 ቀን አድሬያለሁ። ከዚያ በኋላ ለኔ ያገኘሁት እድል ከተሰራ በኋላ 3 ቀናት አረፌበታለሁ። ለኔ ለደቂቃም ልረፍበት። ድሮም ለኔ መኖሪያ አይደለም። አሁን አባቶች ቢሄዱ አያፍሩ። አሁን እዚህ አባት ነገ ቢመጣ በቃ ሙሉ ነው። የት እናሳርፋቸው እኒህን አባት አይባልም። ይሄው እዚህ ቤቱ አለ። እኔ እዚህ ልኖር ብል አሁን ምክንያት የለኝም። እዚህ መጥቻ አድሬ እዚህ አገልግዬ መሄድ ይችላለሁ። ምክንያቱም የተሟላ ነገር አለ። ከመቃብር ቤት እንኳን አንሶ መቃብር ቤት የሌለበት ሲሆን ደግሞ በጣም ይከብዳል። በጣም የመጨረሻ እና ገንዘብ አይደለም ችግሩ። ቤተክርስቲያን ገንዘብ አታታውቅ። ትልቁ የቤተክርስቲያን ችግር አገልጋዮቿ የሐሳብ ድሆች ስለምንሆን፣ የሐሳብ ድህነት፣ እሰራለሁ ብሎ ራስን ያለማነቃቃት ያለመወሰን እንጂ እንስራ ብለን ከተነሳን አሁን ስትጀምሩ ምን ገንዘብ ያስል ምንም። ከዛ በኋላ ከየት መጣ ገንዘቡ? ራሱ እግዚአብሔር አመጣው። ዝም በዚያም በዚህም በየምክንያቱ አሁን ብንደምረው ብዙ ገንዘብ ነው። ስናስበው መጀመሪያ ላይ ግን ምንም ነገር የለም። እንዴ ይህን ያህል ገንዘብ ሳንይዝ እንዴት እንጀምራለን ብንል ስራውም አይሰራም። የሐሳብ ድሆች ሆነን ዝም ብለን ቀን እየቆጠርን እንኖር ነበር። አሁን ግን ፈቃድ እግዚአብሔር ሆኖ በሙሉ እምነት እሱ ይሰራዋል በማለት ጀመርን። ይኸው ተጠናቀቀ። ለማስቀደስም ለማስወደስም እንግዳ መሆን ሁልጊዜ እኮ ተገቢ አይደለም። የራሴ ብለህ መግባት አለብህ። የምታዘዝበት፣ የምትናዘዝበት፣ የምታገለግልበት፣ ሰዎችንም የምትጋብዝበት። ባኮት ዛሬ ያገልግሉ ብሎ አለበለዚያ ሁልጊዜ እንግድነት ሊሆን ነው። አሁን የራሳችን ቤተክርስቲያን መሆንም ስላለበት የት ሄደን ነው ታቦት ባርከን የምንሰጣቸው አክብረን? የት ሄደን ነው ዲቆና ቅስና የምንሰጣቸው? አሁን ሁለቱም በአንድ ሀገረ ስብከት ሊቀ ጳጳስ ስለሚመሩ ነው። የሁለቱም ሀገረ ስብከት ሊቀ ጳጳስ አንድ መሆኑ ነው የጠቀመን። ሁለት ቢሆንስ ልመና እኮ ነው የሚሆን አይደለ? ማዘዝ የሚታዘዝበት አይሆንም። ባህር ዳር ራሱን የቻለ ሰሜን ጎጃም ራሱን የቻለ ቢሆን እስካሁን የምንባርክበትም የለም የምናከብርበትም የለም። አሁን ግን የራሱ አለው። በቃ ነፃ ነው። ማንኛውንም ምስጢራት ይፈጽማል። ሙሉ ሀገረ ስብከት ነው። ከዚህ በኋላ ይሄው የማሳመር የማስዋብ ግቢውን፣ ተጨማሪ ቤቶችን፣ ቤተክርስቲያኑን ዘመኑን ዋጅቶ ዘመኑን የሚመጥን ቤተክርስቲያኒቷን ከፍ አድርጎ የሚያሳይ ስራ መስራት ካልሆነ በስተቀር የሚያኖር ምስጢራትን የሚያስፈጽም የተሟላ ነገር አለው ማለት ነው። የሀገረ ስብከት ትናንትና ተነስቶ ዘመናት ያስቆጠሩ ሀገረ ስብከት የእድል የላቸውም። ብዙዎቹን ስለማውቅ እድሉ ገጥሞኝ ስላየው ስለሰማው በታሪካቸውም ስለምረዳ እና ይሄ ትልቅ ነገር ስለሆነ ዛሬ ላይ ያላችሁ በዚህ ኃላፊነት ከስራ አስኪያጁ ጀምሮ ሁላችንም ተግተን እንስራ። ሁልጊዜም ቢሆን ታሪክ ነውና የነገ ባለ ታሪክ ይቀበለዋል። በሰራን ቁጥር አባቶቻችን የሰሩት ይላል። ሳንሰራ ደግሞ ዝም ብለን ብንኖር ተወቃሾች እንሆናለን እና በዚሁ ፍጥነት ይሄ ወኔ፣ ይሄ ፍጥነት፣ ይሄ በጎ አመለካከት፣ ይሄ ስራ በቃን ሳይባል ወደፊት የበለጠ እየተመካከርን እየተነጋገርን ሰፋ ያለ ውይይት ማድረግ ከዚያ በኋላ ከወሬው ስራው እየቀደመ በስራ እየተተረጎመ ሌሎች የሚማሩበት
ነገር መፍጠሩ መልካም ስለሆነ በዚህ በርቱ ነው። በስራው አመስግኛለሁ። በአጠቃላይ ሌላው ከዚህ ውጭ ደጋግሜ ልነግራችሁ የምፈልገው ፍቅራችሁ ግብዝነት የሌለው እንዲሆን ነው። ግብዝነት ያለው ፍቅር አደገኛ ነው። መከባበራችሁ ግብዝነት የሌለው መሆን አለበት። አላደለ ዝም ብለን እኛ በሰውኛ ቅዱስ ቅዱስ እየተባባል ውስጥ ለውስጥ ደግሞ መተማማት፣ መገፋፋት፣ አንዱ ለአንዱ አሳልፎ መስጠት ይሄ እጅግ አደገኛ ነውና እስካሁን ድረስ እዚህ ቦታ የለም፣ ወደፊትም እንዳይኖር ታግታችሁ መስረቱት። ከማንኛውም በላይ ፍቅራቸው ተብሎ ነው ለእናንተ ሊነገር የሚገባ። ለኔ ከማለት ይልቅ ለወንድሜ፣ ለአባቴ፣ ለገሌ ከዚያ ደግሞ ለአንተ እግዚአብሔር ያዝዛል። ስለዚህ ከራስ ወዳድነት መላቀቅ፣ እምነትን በተግባር መግለጽ። አንዳንድ ጊዜ በአንደበታችን የምንገልጸው እምነት አለ አይደል? እሱ የአንደበት ብቻ ነው የሚሆነው። የተግባር አሁን እየጎደለን እያጣ ነው የመጣ ተግባራዊ ስራ፣ እምነት በተግባር ፍቅርም በተግባር አገልግሎትም በተግባር ማንኛውም ነገር የሚለካ የሚዳሰስ የሚታይ የሚጨበጥ ሰዎች የሚማሩበት ሰዎች በአርአያነት የሚጠቅሱት ነገር ሊኖረን ይገባል። ሰዎች አዛኝ መስለው አዛይ ቅቤ አንጓች ይመጡና አንዱን ካንዱ ያላትሙታል። ከዛ በኋላ በቃ ሰላም ፍቅር ይጎለዋል። ፍቅር ከጎደለ ደግሞ ስራ መስራት አይቻልም። ስለዚህ በምታደርጉት ስራ ሁሉ ተማምናችሁ ስራ መስራት፣ አንድ ሆናችሁ። አንዳንድ ጊዜ ከራስ ጋር አብሮ መኖር ያልተቻለ አዳዲስ ሰው ብንፈልግ ምንስ ይሳካል? የማይጠቀስ ጥቅስ ይጠቅሳሉ። ካለመዱት ምን ያለ የለመዱት እኮ ይላሉ ሰዎች። እንግዲህ የማይነጻጸር ነው፣ አብሮ ስለለመደው ነው ያንን የሚል እንጂ አሁን ንጽጽር ለንጽጽር የሚበቃ አይደለም። ከሰይጣን ጋር ኑሮ የለመደ ሰው ከሰይጣን ውጭ ሌላ አይታየው። ከመላክ ጋር የኖረ ደግሞ ከመላክ ውጭ ሌላ ምንም የሚጠራው እንዲኖር አይፈልግም። ስለዚህ ከሰይጣን ጋር የለመደን ሰው ናና ከመላክ ጋር ኑር ቢሉት እንዴት ሆኖ ይላል? የለመድኩት ይሻለኛል ብሎ ምርጫው ያ ነው የሚሆነው። ስለዚህ ከውስጥ እንደነዚህ ሰይጣናዊ የሆኑ ሀኬቶችን፣ ክፋቶችን፣ ተንኮሎችን፣ ራስ ወዳድነት እነዚህን የመሳሰሉትን ነቅሎ መጣል፣ በትክክል እንደ አባቶቻችን ፍጹማን አማኞች ሁነን በክህነታችን የማናፈር ሰዎች የማያፍሩብን። አሁን እኮ እያፈሩብን ነው። በደንብ ራሳችንን እንመርምረው። ብዙ ልጆቻችን እያፈሩብን፣ ብዙ ልጆቻችን እየተሸማቀቁ ነው። ብዙ ልጆቻችን ሌላው ቀርቶ መድረክ ላይ እንኳን ስንወጣ ደግሞ ዛሬ ምን ሊሉ ነው ይሆን የሚል ስጋት እኔ ገጥሞኛል። አሁን ቅርብ ጊዜ አንድ ቦታ ላይ እና ተገናኘን። በጣም የታወቁ ሰዎች ናቸው ያሉበት እና ምን አለኝ፣ አይ ተመስገን ዛሬ ብለናል። ኋላ ነው አንዱ የሚነግረኝ የተነገረውን ነው። ምክንያቱም ገና አባቶቻችን ሲቆሙ ደግሞ ዛሬ ምን ሊሉ ነው ብለን እንሸማቀቃለን። በቤት እንኳን ቤት ዘግቶ ማማት የማይቻልበት ዘመን ላይ ደርሰናል። ቤት ውስጥ ማንም ሰው ኑሮ ሳያወጣው የሰማይ ወፍ ነጥቆ የትም የሚያደርስበት ቦታ ላይ ነው። እንደዚያ ብለን ማሰብ አለብን። ስለዚህ የዚህ ሀገረ ስብከት ጉልበቱ፣ አቅሙ፣ ጥንካሬው፣ ማንነቱ በእናንተ ይለካል። እናንተ አንድ ከሆናችሁ ሀገረ ስብከቱ በጣም ትልቅ ነው፣ እያደገ ነው የሚሄደው በብዙ ነገር፣ በእውቀት፣ በጥበብ፣ በቁሳቁስ፣ በማንኛውም ነገር እሱ አደገ ማለት እናንተም ታድጋላችሁ። በአንጻሩ ደግሞ የእናንተ አቅም ደካማ ሆኖ መገፋፋት፣ ዝም ብሎ አንዱን አንዱ ለሌላው አሳልፎ መስጠት ከበዛ ደግሞ ሀገረ ስብከቱ የለም። ሀገረ ስብከቱ ከሌለ ደግሞ እናንተም የላችሁ። ትሪያው የተበላ ይሆናል። ዛሬ አይታችሁታል፣ ነገ ሳትበሉት ብትንቱን ይወጣል፣ ባለጣ ይወርሰዋል ማለት ነው። ስለዚህ በምንም ይሁን በምን ፍቅራችሁ ግብዝነት የሌለው እንዲሆን አደራ ነው። ከዚህ ጋራ ምስጢራችሁ አምላካችን መድኃኒታችን ኢየሱስ ክርስቶስ ለማንም እንዳትናገሩ የሚለውን ተርጉማችኋል፣ አንበባችኋል።
አይደል? ለማንም እንዳትናገሩ ያስተምራል። የሆነ ነገር ያደርግና ይሄንን አትናገሩ ይላል። ለምንድን ነው? የሚነገርበት ጊዜ አለ። አንድ ነገር የሚነገርበት ጊዜ አለ፣ የማይነገርበት ጊዜ አለ። ስለዚህ አሁን ደግሞ ሁሉም እንደዚህ የመስሪያ ቤቶች ችግሩ ፈተናው እዚህ ጋር ቁጭ ብለን ውሳኔ እየወሰን ወተን ለመናገር ጊዜው አልበቃ ብሎ እዚህው በስልክ ሰውየው እንዲሰማ ማድረግ፣ አለበለዚያም መልእክት እየጻፉ የመድረክ ቁጥጥርም ሲያንስ ነው እንደዚህ የሚመጣ። አሁን እንዲህ እየተባለ ነው፣ አሁን እንዲህ እየተደረገ ነው፣ እኔ እንዲህ እያልኩልህ ነው፣ እነገሌ ግን እንዲህ እያሉህ ነው። ማላተም፣ ጥላቻ መፍጠር፣ ይህም ራሱን የቻለ ትልቅ በሽታ ነው። እዚህ ውስጥ እንዳይገባ ጥንቃቄ አድርጉ። አንዳችሁ ለአንዳችሁ መስተዋት እኛነታችንን አይሰውርም። ያለኝን ማንነት ያሳየኛል። ለምን አሳየኸኝ ብዬ ደግሞ አልጣለሁም። ከየት አምጥቶ ሌላ መልክ ያሳየኛል? የኔኑ መልክ ነው ማሳየት ያለበት አይደለ? ለጥቋርም ለቅላም ምንም ልሆን ምን የሆንኩትን ነው የሚያሳየኝ። ስለዚህ ሰው ከመስተዋት ጋር አይጣለም። በአምረኝም የኔ ፊት ለኔ ያላምረኝ ብሎ ካለ አንድ ጊዜ የኔ ነውና በጸጋ ተቀብዬ መኖር ግድ ይላል ማለት ነው። ሌላውም እንደዚያው። ስለዚህ ወንድምም እንደዚያው ነው። ነውሬን ቢነግረኝ ለምን ነውሬን ነገርከኝ ብዬ መጥላት የለብኝም። ማስተካከል ነው፣ መታረም። የማይታረም ነገር የለም፣ የማይስተካከል ነገር የለም። እርግጠኛ ሆነ ደግሞም የራሳችን የሆነ ከሌላ ያላገኘነውም የለም። መጽሐፍም ነግሮናል። ምንም ነገር የለም። ስንወራረስ ነው ሙሉ የምንሆነው። የኔን ጉድለት በእናንተ፣ የእናንተን ጉድለት በእኔ፣ ያንዱን ባንዱ ስንናበብ ሙሉዎች እንሆናለን። ስለዚህ ወንድምን መስተዋት አድርጎ ምን ላሻሽል፣ ምን ልስራ ማለት። አለበለዚያ ዝም ብሎ ብድግ ብሎ አይ እንደው የገሌን ነገር እያሉ አንዱን ለአንዱ አሳልፈው መስጠት እድገትን ያቀጭጫል፣ ስራን ያዳክማል፣ እምነትንም ያሳጣል፣ ጸሎትንም ወደ እግዚአብሔር እንዳይቀርብ ይከላከላል። ስለዚህ በርቱ። እንግዲህ ትንሣኤው የሆነው አንዱ ትልቁ ዓላማ ትንሣኤ ልቡና ነው ለኛ የሚያስፈልገው። ሌላውን እንደ አምላካችን ነገ በክብር ተነስቶ አሳይቶናል። አልዓዛርን ያስነሳኝ ያንም አስነስቶ በክብር ያኖረናል ብለን እናምናለን። ይሄ የሚደረገው ደግሞ አምነን ስንኖር ነው። ግን ለዚህ ደግሞ የሚረዳን ትንሣኤ ልቡና፣ የልብ መነሳሳት ለፍቅር፣ ለሰላም፣ ለስራ፣ ቅድም ላልኳቸው ነገር፣ ለተሻለ ነገር፣ ለበጎ ነገር፣ ለሚጠፋው ትውልድ ማዘን። ትውልዱ የት ነው ያለ? አንዳንድ ጊዜ እኛ ብዙ የምንሞኝበት አለ ብዬ አምናለሁ። በየክብረ በዓሉ ሙሉ ህዝብ እናያለን። አቤት ያለ ህዝብ የኛ ነው ብለን በዚያ እንታለላለን። የኛ መሆኑን ማረጋገጫችን ክብረ በዓል ላይ ስለወጣ ብቻ አይደለም። የኛ መሆኑን በየቤቱ ሄደን ማወቅ አለብን። የኛ መሆኑን በቁጥራቸው ለክተን ሰፍረን ይህን ያህል ህዝብ አለን ብለን በየቤቱ ማወቅ አለብን፣ በንስሐ ልጆቻችን አማካኝነት። ስለዚህ ይህንን መስራት ነው። ሌላው ሀገረ ስብከቱ ትልቅ ትኩረት አድርጎ መስራት። ከዚህ ቀደምም አውርተን ያልጀመርነው ስራውን አልጀመርንም፣ አውርተናል። ወሬ ግን ከወሬ ያለፈ ስላወራ ነው ለዚያን ጊዜ አይ እንደው ጥሩ ነው ጥሩ ሐሳብ ነው ቢሆን ብለው ሰዎች ሄደው ይሆናል። ግን አውርተን እስካልፈጸምነው ድረስ ያወራሉ እንጂ አይሰሩም የሚለው ነገር ይመጣል ማለት ነው። እሱም መምህራን ከገጠር ወደ ከተማ የሚፈልሱት ዝም ብለው አይደለም፣ የዕለት እንጀራ ፍለጋ ነው። ምክንያቱም የሚላስ የሚቀመስ የለም። እንደ ትናንትና ወይ መንደሮች ኖረዋቸው ቁራሽ አስለምነው በተማሪ የሚኖሩ አይደሉም። አርሰውም ቆፍረውም ለመብላት የመሬቱ ጥበት ለነሱም የሚበቃ አይደለም። ስለዚህ ከእጅ ወዳፍ ኑሮ ነው። እንደዚያ ሆነው ደግሞ ቤተክርስቲያንን እያገለገሉ ደቀ መዛሙርትን እያስተማሩ ነው። ቢያንስ እነዚህ እንደው በእድሜ አንጋፋ የሆኑትን አባቶች ሳሊ ለነ ቅድስት ብለው አገር ባርከው መርቀው እንዲያልፉ እነሱ ላይ ትኩረት ሰጥቶ መስራት። በየወረዳው እነዚህ አንጋፋ የሆኑ ስመጥር የሆኑ በብዙ የሚቆጠሩ ደቀ መዛሙርትን ለቤተ ክርስቲያን ያበረከቱ፣ እነሱ ጦም እያደሩ እየተንገላቱ
ዛሬ ልጆቻቸው እነሱ ያስተማሯቸው ሮጠው አይደለም አገር ውስጥ ኢትዮጵያ ከኢትዮጵያ ውጭ በአውሮፓ በአሜሪካ የተሻለ ኑሮ እየኖሩ መምህራኑ ግን እዚያው በረሃብ አለንጋ የነተቡ ልብሶችን ለብሰው መቃየሪያ የሌላቸውን እንደዚያ ሆነው ሲንገላቱ ማየት ለህሊናም ወቀሳ ነው፣ በእግዚአብሔርም ያስጠይቃል። ስለዚህ እነዚህን አባቶች ምን እናድርግ? እያንዳንዱ ወረዳ ቢያንስ የዕለት እንደው ሳሌለነ ቅድስት ሲሉ ለካ ቤተክርስቲያኔ ታስበኛለች፣ ማገልገሌን አውቃልኛለች ብለው ደስ ብሏቸው እግዚአብሔር የሰጣቸውን ቀሪ ዘመን እንዲያሳልፉ ተግቶ መስራትን አንርሳ። ከየት እናመጣለን ገንዘብ አትበሉ። ካስተባበርን እናመጣለን፣ ከሰራን እናመጣለን። አንድ ሰው ሁለት ሰው ከዚያ የነሱን የሚሸፍን አይጠፋም። የዓመት ቀለብ ሰፍረ ስጥልን ብንለው የዓመት ቀለባቸውን ሰፍሮ የሚሰጥ ገበሬ አይጠፋም። ሁለት ሶስት በጎች ስጥልን ብለው እነዚያን እያረቡ ያን ግልገል በወር እየሸጡ የዕለት ኑራቸውን እንዲኖሩ ማድረግ ይቻላል። በየወሩ እንኳ ደሞዝ መስጠት ቢያቀተን እንዴት ነው? የአንድ ላም ወተት የአንድ በሬ እሸት ይባል የለ? አንድ በሬ አንድ ላም ገዝቶ ይችን እያለቡ ይጠጡ፣ በዚህ ደግሞ ቀንጃም ፈጥረው ቢሆን ይረሱ ቢባሉ እኮ ቤተክርስቲያኔ አስባኛለች ይባላል። እና በእንደዚህ አይነት መዝመት የማስተባበር ስራ መስራት፣ መምህራኑን በደንብ አድርጎ መያዝ፣ የነሱ ጸሎት የነሱ ቦራኬ ለእናንተም ለልጆቻችሁም ለልጅ ልጆቻችሁም ይተርፋል ለሁላችንም ብዬ አምናለሁ። ይህንን እንጠቀምበት። ሌላው ክህነት ላይ ትኩረት ብንሰጥ። ካህን የምናደርገው ማን ነው? አሁን ዝም ብሎ በዘልማድ አንድ ጊዜ ግር ብሎ ይመጣና ካህን ተብሎ ይሄዳል። ግድ የለም የዲቁናው እንደው ግድ የለም እያሰለጠንም እያስተማርንም እስከ ተወሰነ እያገለገለ ይኖር። ካህን ቄስ የምንለው ግን ማን መሆን አለበት? የቤተ ክርስቲያኒቱን ስርዓት ስርዓቴ ነው የሚል፣ ህጓን ህጌ ነው የሚል፣ ቀኖናዋን ቀኖናዬ የሚል፣ የሚታዘዝ ለቤተ ክርስቲያን የሚገዛ፣ በቤተ ክርስቲያን ስርዓቱን ሌላውን እንዲገዛ ለማድረግ ይደለው ብለን የምንሾመው ካህን ነው መፍጠር ያለብን። ከዚያ ውጭ ግን ጉዳት እያመጣብን ነው። ገዝቻ ያለው ብትል ምን ግዝት ነው ይላል። መቼ ያቆመዋል? የተገዘቱ ሰዎች አሉ። እንደውም ቤተክርስቲያን ገብተው በራሳቸው መሪ ሰሪ ሆነው እንደተቀመጡ እንሰማለን። ይህ ማለት ምንድን ነው? ምን አይነት ካህን ነው ቤተክርስቲያኒቷ እየተካች ያለችው? ነገ ወዴት ነው የሚወስዳት? እና እያንዳንዱን ካህን ደግሞ በተለያዩ ጊዜያት ስልጠና መስጠት፣ እዚህ መጥራት ባይቻል እዚሁ አንዱ ወረዳ ላይ በግድ አበል እኮ ማግኘት አይኖርብንም። የዕለት እንጀራ ካገኘን ትራንስፖርት ካገኘን ሐዋርያዊ ግዴታችን ስለሆነ ምንም ዘመኑ ከባድ ቢሆንም ፈተናው ብዙ ቢሆንም እንደምንም ብሎ ግን መታገል። በመከራ ጊዜ ነው ሰዎች የሚታወቁት የሚለኩትም። በበጎ ጊዜ ሁሉም በጎ ነው፣ በመልካም ጊዜ ሁሉም መልካም ነው። እያለህ ላበድርህ የሚልህ ብዙ ነው። የለኝም ካልክ እንኳን የሚያበድርህ ገና ሲያይህም ሊጠይቀኝ ነው ብሎ ይሸሻሃል። ስለዚህ ቤተክርስቲያን ዛሬ እውነተኛ አገልጋይ እንዲኖራት ተግቶ መስራት የዚህ ሀገረ ስብከት ድርሻ ነው። ዝም ብሎ በወል እየመጣ እየተቀበለ የቤተክርስቲያኒቷን ስርዓት ጨርሶ የማያውቅ የራሱን መንገድ ብቻ የሚሄድ ትውልድ እየተፈጠረ መሆኑን ስላየው ስለሰማው አይቻለሁም ሰምቻለሁ። ይህንን ደግሞ ኃላፊነት መውሰድ ያለብን እኛ ነን። ዝም ብሎ በዘመዳ ዘመድ ይቀበል አይደለም የምንለው። ሃይማኖቱን አውቆ ትውልዱን ለማስተማር በቂነቱ ተረጋግጦ ቢያንስ እንዲቀድስ እንዲዋድስ ሃይማኖቱን እንዲያስተምር ሃይማኖቱን እንዲያውቅ። ይህንን ካላደረግን አሁንም ተጠያቂዎች ነን። ያላችሁበት ቦታ ቀላል ቦታ አይደለም። ሁላችሁም ኃላፊነታችሁ ስም አላችሁ። በየራሳችሁ የትምህርት ክፍሉ በትምህርት፣ የስብከተ ወንጌሉ በስብከተ ወንጌሉ፣ የሰበካ ጉባኤው በሰበካ ጉባኤው፣ የገዳማቱ በገዳማቱ ወዘተርፈ ቢሮጥ ስንት ስራ ይሰራ። እስካሁን ድረስ ስህተት የሌለው ስራ ሊሰራ የሚችለው በሂሳብ አያያዝ ብቻ ነው አይደል? እዚያው ዕለት በዕለት ምርመራውም ስላለ እዳም ስለሚያስገባ የገንዘብ ያዝ ሂሳብ ሹም ፍጹም የሆነ ስራ እንዲሰራ ይገደዳል። ሌሎቻችን ግን ይመርመር ቢባል እንደ ሂሳቡ
ውጤቱ ምን ይመስል ይሆን ብለን ራሳችንን እንጠይቅ። ስለዚህ የየተሰጠንን ኃላፊነት እንጠቀምበት። እኔ እየረዳኋችሁ እንዳልሆነ ይገባኛል። ቢያንስ ግን የምትሰሩትን ስራ እንቅፋት ስለማልሆን በዚህ ተስማምታችሁ መኖሩ ጥሩ ነው ለጊዜው እንጂ እንደናንተ በረሃው በወርድ ጥሩ ነበር። አልወረድኩም። ደስም የሚለኝ በረሃ ድረስ ብሄድ ነው። እነዚያ የሚናፍቁ መኪና ጎማ የሄደበትን እምነት ብለው የሚቀቡ እናቶች አይቼዋለሁ፣ አባቶች። እነሱ ላይ ሄጄ እነሱን ብባርክ እነሱን አስተምሬ ብመጣ ትልቅ መንፈሳዊ ጉልበት ይኖረኛል፣ አቅም ይኖረኛል። አሁን ግን ያለሁት እዚሁ ነው። ይሄ ተሰራ አልተሰራ፣ ይሄኛው ቢታረም ይሄኛው እንዲህ ቢሆን እዚሁ ለዚሁ ነው። ስለዚህ ረዳኋችሁ የሚያሰኝ አይደለም። ይሄ እናንተ በዚህ የምትደነቁበት ግን ምንም ዘመኑን ቢከፋ ሁሉም ጠያቂ ቢሆን በእምነት ወጣችሁ በእምነት ትመለሳላችሁ። ስለዚህ ከምን ያልተቀላቀለ ፍጹም የሆነ ኦርቶዶክሳዊ የተዋህዶ ሃይማኖትን ስራ ተግታችሁ ስሩ፣ እንስራ። እግዚአብሔር ዋጋ ይከፍለናል። እንደዚህ ከሆነ ልባችን ነው ተነስቷል። ክርስቶስ ተነሳ እያል የኛ ልብ በሐኬት በስንፍና በመሳሰሉት ባለበት ወድቆ አንቀላፍቶ ቢኖር ውሸት ይሆናል። ስለዚህ የክርስቶስ ትንሳኤ የኛ ትንሳኤ ነው። የኛ ትንሳኤ የምንለው ደግሞ እሱ ያስተማረንን አምላካችን መድኃኒታችን ኢየሱስ ክርስቶስ የነገረንን ስንሰራ አዎ ተነስተናል። የዛለ ህይወት የለንም። የሚያንቀላፋ ህይወት አይኖረንም፣ ሊኖረንም አይችልም። አደራችንን እንወጣለን። በጎችን፣ ግልገሎችን፣ ጠቦቶችን የሚለው የማሰማራት የመንከባከብ የመጠበቅ ኃላፊነት እንዳለን እናምናለን ማለት ነው። ስለዚህ መልካም ነው። በርቱ። እግዚአብሔር እድሜ ጤና ይስጣችሁ፣ ክብር ያድላችሁ። ሩቅ ባልሆነ ጊዜ ብፁዕ አባታችን እንደሚያስታውሱት እዚህ ፊት ለፊት ላይ አቧራ በነበረ ጊዜ ቁመው ነው እንጂ መቀመጥ እንኳን የማያስችል አቧራ ስለነበረ ያስተማሩን ጊዜ ሩቅ አይደለም። አሁን ደግሞ በጸሎቶ በአመራር ችሎታው ብቃቶ በልጆች ህይወት መታዘዝ አማካኝነት እርስዎ እንዳሉት እዚህ ተደርሷል። አሁን መጠለያ ውስጥ ነው ያለነው። የታላላቅ መጠለያዎች ዋዜማ መጠለያ ነው ይሄ። ትንሽ መግቢያ መቅድም ግንባታዎች እንደሆኑ ነው የምንረዳው። ምንድነው ሲናገሩ እንዳንድ ከልቡ ይማር እንደነበረ ሰው አሁን የኛ ሀገረ ስብከት የሆነ ካለው አንጻር ውስጤ የከፋውም ደስ እያለውም ነበር። የሁሉም የጋራ ስሜት ነው። አሁን ብፁዕነቶ አስበውታል። በዚህ ሰዓት እርስዎትን መሃል አድርገን አንዱ ፊት አንዱ ኋላ ሆኖ ወደ ጎንጅ ቆለላ ደርሰን ወደ ሰሜን አቸፈር ሄደን ባርከው አስተምረው ስንመለስ ሁል ጊዜ የኛ ስሜት በዚህ ልክ ስለሆነ አንዳንድ ጊዜ እናዝናለን። ያን እያደረግን ስላልሆነ ያ ማለት የእርስዎት ያለ መፈለግ ያለ መቻል ሳይሆን ወቅቱ እንደዚያ እንድንሆን እያደረገን ስላልሆነ እየከፋን ነው። ያን መከፋታችን እንግዲህ እግዚአብሔር እንዲያስተካክል ጸሎትዎት እንዳይለየን ጭምር እና ስልጠናዎች በዚህ አጋጣሚ ስልጠናዎች እየተሰጡ ናቸው። ብፁዕነቶ በልኩ ባይሆንም በቅርብም አንድ ሀገር አቀፍ እንደ ዘርፍ ሀገረ ስብከት አቀፍ ጉባኤያት ተካሂደዋል በሚያምር ሁኔታ በአራቱም ወረዳ ቤተ ክህነት በተመረጡ አድባራት እና በዚያ ላይ የታየው ነገር እጅግ እርስዎትን የሚያከብር ሕዝብ ሀገረ ስብከቱን የሚወድ ሕዝብ እንዳለ እኛ ከሄድንለት ለወንጌል ልቡ የተከፈተ ማህበረሰብ እንዳለ እያየን ነበረና ምን አለ ሁኔታዎች ተመቻችተው ብፁዕነቶ ይሄን አብረውን ኑሮ ቢሆን ሁሉ እያለ በናፍቆት ነው የሚመጣው። አንድም ሰው ሳይቀር ወጥቶ ነበር ለወንጌል አገልግሎት ተሰማርቶ የሰነበተው ሁሉ በዓለ ሆሳዕናን ምክንያት አድርጎ ስልጠናዎችም ወደ 5 የሚደርሱ ወረዳዎች ላይ ስልጠናዎች ተሰጥተዋል። ይቀጥላልም። ስራው የቆመ አይደለም። መደበኛ ችግሩ ያው ከዚህ ስንሄድ ከከተማ ያለው መሪ አካል የላከን እንደሆነ የሚያስብ እዚያ ይጠብቀናል። እዚያ ያለው አካል ደግሞ እዚህ ስንመጣ ወደ ወረዳዎች አካባቢ ያለው ተልኮ ሰጥቶን የመጣን መስሎት እዚህ ያለው ይፈትሸናል። ያው በእሳት መሃል ነው ያለነው፣ ግን ደስተኞች ነን። በጣም ደስተኞች ነን ልጆቹ። እንደው እግረ መንገዴን እድሉን ተጠቅሜ ያለንበትን ስሜትም ለመግለጽ ነው። የሁሉም የጋራ ስሜት ስለሆነ ይህን ስናደርግ ስንወጣ የእርስዎትን ጸሎት የእግዚአብሔርን ቸርነት መሪ እያደረግን ነው። ማንም አይሳቀቅም። ክቡር ዋና ስራ አስኪያጁ ማዘዝ ላይ ጊዜ አያጠፉም። ሳይታዘዝ የሚሰራ ነው አብዛኛው፣ ሁሉም ማለት ይቻላል። ሄድ ተብሎ የሚሄደው ምናልባት የስምሪት ደብዳቤ ፈርመው ይሰጡናል እንጂ ሄድ ብለው የሚያስገድዱ ሰራተኛም የለም። ለሄድ ደብዳቤ ይጻፍልኝ ቢል ሰራተኛ ነው የምንመለከተው። በዚህ ሁሉ ደስ ሊለዎት ይገባል።
እንግዲህ እኔ ብዙ ማለት እዚህ በላይ ስለማይኖርብኝ አቧራ ላይ መጠው ሰብስበውን እዚህ አካባቢ ያሉ ሰዎች አካባቢው እንግዲህ አቧራ አይደለም እኮ ሊቀ ጳጳሱ ባረኩት እምነት ሆነ እኮ እያሉ እየተደሰቱ ነበረ። አሁን ቤት ውስጥ ሲሆኑ እዚህ ውጭ ላይ የሚታዘዙ እናቶች ያልነው ሆነልን እኮ ተሳካልን እያሉ እየተደሰቱ ሰማ ነበረ። ስለዚህ እንግዲህ ስለመጡልን ስለሆነው ነገር በእንግዲህ መስሪያ ቤቱ በሙሉ ደስ እንዳለው እየተረዳን ያለ ነው። ክቡር አባታችን ክቡር መልአከ ገነት በዚህ አጋጣሚ እርስዎት እንደሌሉ የሚሰማው ያለ አይደለም። እዚህ ያለው ሁልጊዜም አብረውን እንዳሉ እናስባለን ብቻ ሳይሆን አብረውን ነው ያሉ። ከፈለግን በ24 ሰዓት ውስጥ እናገኘዎታለን። ከፈለግን ከልካይ የለንም። ቀን በጅተውልናል። ቢሮዎት ክፍት ነው። በፈለግን ሰዓት እንመጣለን፣ በፈለግን ሰዓት እናገኘዎታለን እና እንደሌሉም አይሰማዎት። አንዳንድ ጊዜ ያው እርስዎት የለመደቦት 24 ሰዓት አብሮ እየተገኙ መስራት ስለሆነ እንደዚያ እንደሆነ ይሰማናል። እኛ ሁሉን ወክዬ መናገር እችላለሁኝ። ግን አልፎ አልፎ ደግሞ እንደዚህ ድንገት መጣው ፕሮግራም አስይዘውን መጣው ሲያስተምሩን ሲባርኩን ደግሞ አመት የሚያሰራ ኃይል ነው እንደ ጨረቃ ሙቀት የሚሰማን እና የዛሬዋን ቀን እንወዳታለን በተለየ ሁኔታ። ወራኪዎት አይለየን። እሺ በድጋሚ እንኳን አደረሳችሁ። ይህን ጊዜ የፈቀደ የወደደ እንድንሰባሰብ እንድናመሰግነው በስራው ሁሉ ከኛ ጋር ሆኖ በጎ ነገር እንድንሰራ ፈቅዶ እዚህ ዕለት እዚህ ሰዓት ያደረሰን አምላካችን ስሙ የተመሰገነ ይሁን። ቅድም ካልተናገርኩት ውስጥ ቤተክርስቲያኑን አስመልክቶ በጨረፍታ ነው ያለፍኩት። ስራው ይጀምር እነሆ አስተዳዳሪም ተመድበዋል። ምዕመኑን ማጠናከር ለነገ ሳይባል ፕላኑ ላይ መክሮ ዘክሮ ተሎ ስራ መጀመር። ነገ የሚባል ነገር የለም። እየተወደደ እንጂ እየቀነሰ አልሄድም። ትናንትና ብንጀምረው ኑሮ እቃዎችን ብናቀራርብ ኑሮ ተበድረንም ተቀድመንም ብዙ እናተርፍ ነበረ። አሁን ዛሬ ብዙ እጥፍ ጨምሯል። ነገም ደግሞ አይታወቅም። ስለዚህ በማንኛውም እንደ ጊዜው ተግተን መስራት አንዱና ዋናው ነው። ምዕመናንን ማቀፍ፣ በያሉበት የሚማሩበት ቀን መመደብ፣ ቢያንስ በየዕለቱ በሰርክ ዝም ብሎ ሳይሆን ከሳምንት 2 ቀን 3 ቀን በሰርክ ጸሎት ብቻ። አሁን የተለመዳለ የሰርክ ትምህርት እየተባለ ምን የለ 2-3 ሰዎች ይመጣሉ። ዝም ብሎ ሰው አንድ ሰው ወጥቶ ሲጮህ ብሎ የሚሄደው ነገር እሱ አሁን ትርጉም የለሽ እየሆነ ነው የመጣው። ስለዚህ የትምህርት ቀናት ለዚያውም መደበኛ ትምህርት ሊያውቀው የሚገባውን እንዲማር የሚያደርግ አንድ ቀን ማህበራዊ ኑሮ ያልበዛባቸው ቀናት ተመርጠው በማህበራዊ ኑሮ ሰው ጥሪው ምናምኑ ይሄዳል። ስለዚህ እንደዚህ እንደ ረቡዕ እንደ ዓርብ የመሳሰሉትን ነገሮች መርጦ በእነሱ ላይ ቋሚ ትምህርት መስጠትን አትርሱ። ያ ቤተ ክርስቲያን ለዚህ ሁሉ እድገት ነው፣ ለስራው ሁሉ መሰረት ነው የሚሆነው። ለነገ ቅድም ላልነው ለአብነት ትምህርት ቤቶቻችን ለመምህራኑ ትልቅ መደጎሚያ ኃይል የሚሆነው የቤተ ክርስቲያን ነው ከዚህ ቤት ጀምሮ። ስለዚህ ምዕመናን ይህንን አውቀው አስራት በኩራታቸውን በሰዓቱ እንዲያስገቡ ትምህርት መስጠት፣ ዘወትር ግን ጸሎት ማድረግ። በዓለ ሃምሳው ካለፈ በኋላ መሐረነ አብ ማለትን አለማስታጎል። በሰርክ እችን 10 ሰዓት 11 ሰዓት ሁልጊዜ መሐረነ አብ ማለት ምዕመናን ተሳታፊዎች እንዲሆኑ የጊዜው ያ ማለት ሀገር ይጠበቃል፣ ሕፃናት በጤና ያድጋሉ፣ ህሙማን ይፈወሳሉ፣ የተጣሉ ይታረቃሉ። እግዚአብሔር በዓይነ ምሕረቱ እንዲመለከት ትልቁ ቁልፉ ጸሎት ስለሆነ እሱን በገዳማዊ ሕግና በገዳማዊ ስርዓት ይህን ተጠቀሙበት። እንደገና ደግሞ ከምዕመናኑ በጣም የታወቁ ስመጥር የሆኑ ቆራቢዎች የሆኑ እውነት ያላቸው እግዚአብሔርን እንደ እግዚአብሔርነቱ የሚያመልኩ የሚፈሩትን ከነሱ አብይ ኮሚቴ ውስጥ አስገብቶ የመስራትን መንገድ ገንዘብ አድርጉ። ከሀገረ ስብከቱ ከታወቁ ምዕመናን ሰበካ ጉባኤ ስለሌለው ገዳም ስለሆነ ይሄ በገዳማዊ ስርዓት ስራ የሚያስፈጽም የስራ አስፈጻሚ አብይ ኮሚቴ ማዋቀር ከእናቶችም ከአባቶችም
እያንዳንዱ የሚገባው ቁሳቁስ እነሱም አውቀውት ምን ያህል ገባ፣ ሲወጣም ደግሞ አውቀውት ለዚህ ወጣ። እኛ እኮ አናውቀውም ይሄ እኮ የሚባል ስም ይሰጣል። ስለዚህ የምስጢራት መፈጸሚያ ነው። ሰበካ ጉባኤ ተቋቁሞ ሰበካ ጉባኤ የሚጠቀምበት አይደለም፣ ግን ሕፃናት የሚቆርቡበት፣ ወላጆች የሚቆርቡበት፣ የሚዳሩበት፣ የሚኳሉበት፣ ማንኛውንም መንፈሳዊ አገልግሎት የሚያገኙበት፣ በስራውም ደግሞ ሀገረ ስብከቱ ህዝብ ተሰብስቦ ሳይሆን የሚመርጣቸው ሀገረ ስብከቱ ገሌ 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 ብሎ እውቅና ያላቸውን ሰዎች መርጦ የሚያሰማራበት እሱን ስርዓት በደንብ አድርጋችሁ እንድትጠቀሙበት አደራ ለማለት ነው። ቅድም ስላላልኩት ስራው ግን አሁኑኑ ቢጀመር መልካም ነው። ስለ ሁሉም ነገር ምስጋና ከፍ ያለ ነው። የሰላም አምላክ ሰላሙን ያብዛልን። ሰሜን ጎጃም ሀገረ ስብከት ነው። እንግዲህ ሰሜን ጎጃም ሀገረ ስብከት አዲስ እንደመሆኑ መጠን በዛሬው ዕለት ብፁዕ አባታችን የእንኳን አደረሰዎት ፕሮግራምና የተሰሩ ህንጻዎችን ለመመረቅ ምግር መንገዱ መጥተው ብፁዕነታቸው በጣም ደስ ብሏቸው አመስግነው እንደሄዱና ለወደፊትም መስራት እንዳለብን እንዲያው ሀገረ ስብከቱ ዛሬ የደረሰበት ከሌሎች ሀገረ ስብከት የተሻለ ደረጃ የደረሰ ቢሆንም ገና ብዙ ስራ እንደሚቀረውና ቤተክርስቲያኑን መስራት እንዳለብን ትልቅ መመሪያ ነው የሰጡን እና በነገራችን ላይ እኔ ያው የብፁዕነታቸው ልጅ ስለነበሩ ቀደም ብዬ የብፁዕ አቡነ አብርሃምን ሁሉ ጊዜ እግዚአብሔር ዝም ብሎ ለሥራ የፈጠራቸው ብዬ ነው ብዙ ጊዜ መናገረውና እንዲያው የእሳቸው ልጅ ሆኜ ምዕራብ ጎጃም ስለነበርና ብዙ ነገሮችን ብዙ ልማቶች ተሰርተዋል። እንዲያው ስራ ሲሰራ ብፁዕ አባታችን ሁሉ ጊዜ አንተ ዝም ብለህ ለስራ ተዘጋጅ፣ አቅደህ ስራ ጀምር፣ ገንዘቡን እግዚአብሔር ያመጣዋል እና እኔ በተግባር ያየሁበት በተለይ ምዕራብ ጎጃም በነበርንበት ሰዓት ምንም ነገር ሳይኖር ስራ ጀምሩ ይላሉ። ስራዎች ብዙ ነገሮች ይከናወናሉ እና እድለኛ ናቸው ብፁዕ አቡነ አብርሃም። እውነት ለመነጋገር ታላቅ አባት ናቸው። እግዚአብሔር ለስራ የፈጠራቸው ናቸው። በየሄዱበት እሳቸው አሉ ከተባለ ራሱ ዝም ብሎ በራሱ ጊዜ ስራ ይሰራል ማለት ይቻላልና እኔ እንዲያው ሰሜን ጎጃምንም በፊትም አውሮስ ምዕራብ ጎጃም ጋር ስለነበረ ብፁዕነታቸውም ምዕራብ ጎጃምን የመጀመሪያው ከብፁዕ አቡነ ቶማስ ቀጥለው መሰረት ጥለውበት የመጡ መንበረ ጵጵስናም ሰርተው የመጡ አባት በመሆናቸው እና እንደው እዚያ ጋር የተሰሩትን ስራዎች ሳስብ ምን ይላሉ ታላቁና አንጋፋው ብፁዕ አቡነ ዘካርያስ ናቸው ያሉበት ምዕራብ ጎጃም። ግን ብፁዕ አቡነ አብርሃም የሰሩት መንበረ ጵጵስና እስከ እንግዳ ማረፊያው የተሟላ ስለነበረ ብፁዕ አቡነ ዘካርያስ ጸሎት እየጸለዩ የተሰራውን እያዩ አይ እንደ ብፁዕ አቡነ አብርሃምን በሄዱበት እግዚአብሔር ይጠብቅልን፣ እሳቸው ባይሰሩት ኑሮ ዛሬ እንዲመገልገል የለም ነበር ይላሉና ብፁዕነታቸው በየሄዱበት ስራ መስራት ትልቅ እንትን ያላቸው ከሳቸው ተነስተን እኛም ብዙ ነገሮችን እንዲያው የብፁዕነታቸው አሉ ከተባለ ስራ ለመስራት ወን ያለንና በእውነት እኔ የምመኘው እንግዲህ ብፁዕ አቡነ አብርሃምን በእድሜ በጤና እግዚአብሔር ጠብቆልን ሰሜን ጎጃም ሀገረ ስብከት ደግሞ አሁን የተጀመሩ መንበረ ጵጵስናውና ቤተክርስቲያን የሚስሩ ብለው መመሪያ ሰጥተዋል። እነሱን ፈጽመን ደግሞ እንዲያው የብፁዕነታቸው በረከት እንዳይለየን የእግዚአብሔር ፈቃዱ ይሁንልን ለማለት ፈልጋለሁ። እግዚአብሔር ይስጥልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር ሆይ በረድኤት ስለጠበቅከን እዚህም ሰዓት ስላደረስከን እናመሰግንሃለን። አቤቱ አምላካችን ሆይ ምንጊዜም አንተን ብቻ ደስ የሚያሰኘን ስራ ለመስራት የበቃን የነቃን እንሆን ዘንድ ቸርነትህ አይለየን። ለሀገራችን ለኢትዮጵያም ሰላሙን፣ ፍቅሩን፣ አንድነቱን ስጥልን። ቅድስት ቤተክርስቲያንህንም ምንጊዜም በዓይነ ምሕረት ተመልከትልን። አገልግሎታችን ሁሉ በአንተ ዘንድ የተወደደ ይሁንልን። ይህንን ችግር ውስጥ የወደቀውን ዓለም አንተ በዓይነ ምሕረት ተመልከትልን። ፍጹም ሰላምህንም አብዛልን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በሐልዮ በገቢር የተደረገውን ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። አባ ብፁዕ ቃቦሙ በስምከ ወበኃይልከ ገቦሙ አባ ብፁዕ ቃቦሙ አባ ብፁዕ ቃቦሙ በስምከ ወበኃይልከ ገቦሙ ከመ ይኩኑ
አሐደ ብነ ከማነ ከመ ይኩን አሐደ ብነ ከማነ ከመ ይኩን